እሱም ይመዝገብ። አመነ እሱ እሱን አይደል እንደ ቀምሳየው ለምን ይሄዳል ከቤት ብላ እየተከተለች የእሷ ጡት ማሰራት ቂጥ ማሰራት ምን አገናኘው ከዚህ ጋር? መደብደብ አለባት። በቃ የፈለገችውን ቱን ድምቱን ኃይለኛም ቱን መደብደብ አለባት ወይ ነው ነገሩ እኮ። ሴት ልጅ መደብደብ አይደለም ጥፊ እንኳን ይበዛባታል ብዬ ማምን ሴት ነኝ። ሚዲያ ጠቅላላ ያቀኛል ለሴት ልጅ ስቆም ማለት ነው። እና ታዲያ እንዴት ነው 100% ከሱ ጋር ቆማለሁ የምትይው? ቃል ቡና አርገሽ ቆምበት ነገርኩሽ። እሷ ካወራችሁ በየቦታው ካወራችሁ ወሬ ጣሊያን ሀገር ልጆች እመቤቴን ነው የምልሽ። እኔ ልጅ ሴት ልጅ አለችኝ። እኔ ሴት ልጅ የተነካች ብዬ ሚዲያ እንዴት እንደቀወጥኩ ታቁኛላችሁ። እንዴ ሮማን እዛ ከሚያውቋቸው ሰው ሶፊ አስገበት፣ የቅድሟ ልጅ ጓደኛዋን አስገበት። ሮማን ትክክል ነች ብለሽ አትመኝ። እሷ ስላለች እግዚአብሔር አይደለችም። እሷ በራስሽ ጭንቅላት ተመሪ፣ በራስሽ ጭንቅላት ተመሪ ሶፊ። በሰው በዚህ በኩል ባጋደለ ቁጥር ወደዛና ወደዚያ ትወዛው። ጓደኞቿ ይኸውልሽ ሶፊ አስገበት፣ የቅድሟን አስገበት። እሱ ወንድ ስለሆነ አብሮት የሚቆምለት ወንድ ልጅ ገብቶ ማውራት አይወድም። የቆምለት ስለሌለ እሷ ሴት ምንም የሚያወራለት ስለሌለ ነው። ወንዶቹም ከሴት ይብሳሉ። ያሁን ወንዶች ሚዲያ ላይ ያሉት ከሴት ይብሳሉ። ምንም የሚያወራለት የሚሰክርለት ሰው ስላጣ ነው። ይህንንማ አትሸፍኝለት፣ ስላጣ ነው። እስቲ እኔ ሴቶቹ እናንተ ናችሁ ጭራሽ ለሱ በማታውቁት ገብታችሁ የምታወቁለት እንጂ የሚመሰክርለት አንድ ሰው የለውም። መጠጥ ቤት እስቲ መጠጥ ቤት መትቼው አላውቅም። ትምታው በቃ ትምታው። የእሷ ጥፊ እሱን አይገለውም። ትምታው፣ የፈለገችውን ታድርግ። እኛ እኮ አላደረገችም አደረገች በሚለው አይደለም። ሳክራው ስለሚደባደቡ እሷም ትደበድበዋለች፣ እሱም ይደበድባታል። ስለዚህ እሷ የምትደበድበው እሱ ያለው ሐኪም ቤት ሄዶ ሰርጀሪ ያደረግበት የተሰፋበት እንዲህ በለዘ። ግን ሮሚ እሷ ብትመታው እኮ እንደዚያ ታበልዞም የወንድ ቡቲና የሴት ቡቲ ሮሚ የተለያየ እኮ ነው። ሴት ልጅ ላይኖራት ይችላል፣ ግን ሁለቱም ይደባደባሉ። ይሄ ግልጽና አጭር ነው። ሁለቱም የተናገሩት ነገር ነው። ትደበድበዋለች፣ መጠጥ ትደፋበታለች። ሴታየ ብላ ቀውጢ ጭንቅላቱን በጠርሙስ ትለዋለች ብለው እና በጠርሙስ ተመቶ ሳይደማ ሳይታከም እንደዚሁ ዝም ብሎ አሳልፈው በቃ የለውም ፎቶ ያ መላጣው ላይ ለዛው ወንድ ልጅማ ተንበጫ እንጂ ሮማን እንዴት ነው ታስቢ? ፎቶ ያነሳም እንጂ ቢያነሳ እንደሱ ለምን ያነሳም? እንዴ ታይ እንጂ እሱ ገና ለገና የምታወራው የሚቀዳ ሰውዬ ፎቶግራፍ እያነሳ የሚያስፈራራት ሰውዬ በፎቶግራፏ ይህን አያረግም ለኤቪደንስ ብሎ ለወደፊት ብሎ አያስቀምጥ ብትይ አናምንሽም። እሱ ባያረገው እንኳን ሐኪም ቤት ሄዶ ማውጣት ይችላል። ታውቂያለሽ አይደል? ሐኪም ቤቶች ያነሱታል ፎቶ ሄዶ ማውጣት ይችላል። አሁን ሄዶ ማውጣት ይችላል። ፎቶ አንስቶ ያስቀምጣል እንዴ ለወደፊት ስታል ሐኪም ቤቶች ያነሳሉ። ኤክስሬ ያነሱሻል። ምን ይችላል ከመስፋታቸው ያንን ማቅረብ ይችላል። ተመቶ ከሆነ እሱ ግን ቆይ እሷ ልጠይቅሽ ሮማን ድብና አርጋየዋሽ ሽማ አንገትሽን ይዘው አያስወሩሽም። ከዋሸሽ ዋሸሽ ነው በቃ። እሷ ፊር አርጋ ፈርታ ከዋሸሽ ዋሸሽ። አያስገድዷትም። በጠመንጃ ይዘው ተናገሪ ብለው አያስገድዷትም። ይመረምሯታል፣ አያስገድዷትም። ኦኬ አንድ ነገር ልንገርሽ እንዴ ይሄ ነገር እኮ አሜሪካን ውስጥ የምናየው እኮ ነው። የሚፈጸም ነው። ኤቭሪዴይ የሚፈጸም ነገር ነው ይሄ ነገር። እኔ ለንደን ላይ አይደለም ብልዝ መቷት ሴት ልጅ ብልዝ አድርገሽ ቀርቶ አይደለም ሳትፈልጊ ሴክስ አደረገኝ ብለሽ ከደወልሽ ይጠየቃሉ፣ እስር ቤት ይገባሉ። ይጠየቃሉ። ልክ ነሽ። ግን አንድ ነገር ሮማን ያልተገነዘብሽው ነገር እሷ አልተናገረችም። ፊር አላት፣ ፍቅርም አላት፣ ፈርታዋለችም፣ ያስፈራራታል። ጓደኞቿ እኮ ተናግረዋል። ቦታ ካሜራ እኮ አለ፣ ካሜራ ይታይላታል እኮ ያን ነገር እንደሽ ሮማን ቆይ ሮማን አንድ ጊዜ ብቻችን ጥያቄ መልሽልኝ። ትባያለሽ የጣሊያን መንግስት ግን 24/7 እሷን ቁጭ ብሎ ጋርድ አድርጎ አይጠብቃትም። ምናልባት ስትሪክት ኦርደር ይሰጡታል እንዳደርስባት ብለው ከዛ በኋላ የሚያደርጉት ነገር የለም። እንደዛ ተደርገው የተገደሉ ሴቶች አሉ፣ ብዙ ሴቶች አሉ። አመልክተው ተናግረው እሱ ላይ ኦርደር ተደርጎበት እንዳደርስባት ከዚህ ያህል ሜትር ያህል እንዳደርስባት ቤቷ እንዳደርስ እንዳትደውላት ተብሎ በአቋራጭ ሄዶ ተከታትሎ የሚገሉ ወንዶች አሉ። ይሄን ወቂ የጣሊያን መንግስት እኮ ዘበኛ ቁጭ አድርጎ ቤቷ ላይ እኮ አይጠብቅላትም። ስራ ስቴት እየወጣች የገባ አጃቢ እኮ አይቀጥርላትም። እዚያ ግን አይጠብቁሽም። ቢያንስ ምን ይሰጡሻል ወይ እንዳላርም ከፖሊስ ጋር የሚጮህ እንትን ይሰጥሻል።
ራስሽ የምትከላከይበት። አዎ ሮማን ግን አንድ ነገር ልንገርሽ፣ እሱ ቆርጦ ካደረገው ለራሱ ህይወት አይ ዶንት ኬር። እኔ በራሴ ህይወት ቢበላሽም አይ ዶንት ኬር። አንቺን ገድዬ እኔ ብሞትም አይ ዶንት ኬር። እስር ቤት ገባም አይ ዶንት ኬር ቢላት ምን ማድረግ ትችላለች እቺ ልጅ? እሱ ከዚህ በፊት 3 አመት ታስሬ ሽጉጥ አውጥቼ 3 አመት ታስሬ የወጣው ሰው ነኝ። ጅቦ ቤት ነው ሚጥሚጣ ይዘህ ትዞራለህ። ለምንድን ነው ሚጥሚጣ ይዘህ የምትዞረው ሲሉት፣ እንዴ በፊት ሽጉጥ ይዤ አውጥቼ 3 አመት ታስሬ ነው የወጣሁት፣ በዛ ምክንያት ነው ሚጥሚጣ ይዤ የምዞረው ብሎ ከአፉ የተናገረ ሰውዬ ነው። እና ይሄ አይ ዶንት ኬር ለህይወት የሚል ሰውዬ ከሆነ ምንም ማድረግ አትችልም። አንዱ ኮንዶች እንደዛ ብሎ ነው የሚያስፈራሩሽ። እንደዚህ አድርጎ እሱ ከመታት አዝናለት ወይ ለፍቅር ብላ ወይ አዝናለት አይደለም፣ ፈርታ ነው፣ ፊር ነው፣ እንደገና አይሶሌሽን ነው። ምትችልች 4 አመት ታውቀዋለች። ምን ገሎ ያቀና ነው የምትፈራው? ስንት አመቷ ነው ይችል? ለምን ስለ እድሜዋም አብረን አንደምር? እድሜዋ፣ አስተዳደጓ፣ የመጣችበት ብሔር ፋሚሊ ሁሉ ያንን ነገር መመልከት አለብን። አናቅምኛ ሁሉ ፈርታ ነው፣ በቃ ፈርታ ነው። ከእንደገና በብዙ መንገድ ሊሆን ይችላል። እኔ የሚያናድደኝ እንደዚህ አይነት ሴቶች ተደብድበው ጸጥ እያሉ እየዋጡ እንትናቸው ምናቸው እንዳይገኝ አድርገው መጨረሻ ላይ ሲጣሉ መተው ሲናገሩ፣ ለዛ ነው ለሷ ያልቆምኩበት ሪዝን ዋይ ኖ ሮማን መቆም አለብሽ። ለምን መሰለሽ? ለምን ልንገርሽን ለመሰለሽ? ብዙ ጊዜ እሷም ተናግረዋለች። የመጀመሪያው ዓመት ላይ በጣም ሰላማዊ ነበር፣ በጣም ሰላም ነበርን ብላለች። ፍቅር እስከያዙ ሲይዙሽ ይጠብቃሉ። የሆነ ነገር ውስጥ እስኪከቱሽ እሱ የሚገባበትም ወንጀል ውስጥም ከቷት ይሆናል። በቤተሰቦቿ በደንብ ካጠናት በኋላ ፎቶውንም የምትለውን እናንተ የምትሉት በፓንትና በጡት መያዣ ላይሆን ይችላል። የሴክስ ሙቪ የሴክስ እንትን ሊሆን ይችላል። አናውቅም ዲፕሊ። ያንን ሁሉ ከያዘብሽ በኋላ ነው ማስፈራራት የሚጀምረው ወንድ ልጅ እጁ ከከተተሽ በኋላ ነው። እና ባንፈርድ ጥሩ ነው። እኔ ስለማቅ ነው እንደዚህ አይነት ነገር ፓተርን ውስጥ የሄዱ ሶሻል ወርከር ሰርቻለሁ። በጣም ብዙ አሜሪካኖች አሉ፣ አበሻተይና አሜሪካኖች አሉ። ለዚህ ነው በየባዝሩሙ አቢዩዝ ድሬኮ በደንብ ታውቃታለች። ለምን አትገባም? ከስርናት ለምን አትገቢም? እና እሱ ደግሞ ልጄን ለምን አናገረችው ምናምን ብሎ ማስፈራራት የለበትም። ልጁን ብታናገረው ምን ችግር አለው? ማን ልጇን አታናገር ተብሎ የሚያስቀጣ ህግ አለ እንዴ? እሱ ለምን ፈራል? ሲጀምር እኮ ልጁ ነው ልጁ ነው እኮ ራሱ አመሰግናለሁ ቢፍቱዬ አለኝ። ስለዛ ነው የምታወሩት? ኦኬ እሺ። የምኑ ልጅ? እነሱ የሚያወሩት ሌላ ነው። ሌላ ሶፊዬ እንዴት ነሽ? ልጁ እናት ሮሚ ሶፊዬ ለምንድን ነው እሱን ግን የምትፈሪው? እሱን እንዳይወራ ተብለሽ ታስፈራርቶሽ ነው እንዴ? ሶፊ ይሄ ነገር ፓተርን ነው። የተደጋገመ ነገር ሲሆን የሆነ ነገር መጠርጠር አለብሽ። እቺ ልጅ ተሰቅላም ትሙት ምንም ሆኖ ለምን ሞተች ተብሎ ሚስጥሯ እንዳይወጣ ምን ሆነሽ ነው ካልሽ እንግዲህ እኛ 50-50 ነን ካልሽ አዳምጪ። ይሄ ነገር ፓተርን ነው። እቺ ልጅ ለምን እንደሞተች እንዳያወጣ ሚስጥሩ ብሎ ነው ልጁን አታናግሩ ብሎ የሚፎክረው። እየደወለ የከሳታለሁ ቢፍቱን ነው አናግሪ፣ ከቻልሽ አናግሪ፣ በደንብ አናግሪ። ሚዲያው ቶም እንዲወጡ አድርጊ። ከስሻለሁ አለ ይክሰሰኝ። እኔ የጓደኛዬ ልጅ ነው ያናገርኩት። ልጅ ማናገር መብትሽ ነው። የትኛው ህግ ነው ልጅ አታናግሩ የሚል? ቆይ እኔም እኮ በስልክ ቢፍቱ ከሞታችሁ ሚስቱ ጋር ምን አገናኘው? ደግሞ ሀጂ ያለው ጣሊያን ሚስቱ አይደለችም፣ ገርል ፍሬንድ የነበረች ገርል ፍሬንድ አይደለችም። በአንድ ቀን ስህተት ነው ልጅ የተፈጠረው አለ። አናንቁ ሶፊና ራስኪ ምን ሆነሽ ነው ግን? ዋናይትም ይፈጠራል። አስቢ ኖ ወሬ ያነሳል። ገባሽ? መወራት ካለብሽ ግልጽ ነው። የልጅሽ እናት ሞታ 1 ወር ባልሞላ ውስጥ ጊዜ ውስጥ ስለ እቃዬ ስለጣማቸው ነው አንተም ማስጠብበህ ተጠቀምበት ምናምን እንደዚህ የወረደ ነገር ልጄ ነገር ሰምቶ ያውልሽ ውዴ እሷ የሞተችው ራሱ እንትና እንደተያዘባት የሚያስፈራራ ሰው እንዳለ ለሆነ ጓደኛችን ጊፍተር ነግራለች። እውነት ለመናገር እሱ ጊዜው ማለት ለምን ፖሊስ ጣቢያ አትሄዱ? ፖሊስ ጣቢያ ሄዳችሁ ለምን አከሱትም?
ሶፊ ዝም በይ። እሺ አሁን እዚህ ጋር ሶፊ ቤትሽ እየተነጋገርን ከሆነ ስለሱም ስለዛም አይደለ ይሄ ቤት የዚህ እንትን ወሬ አይደለም ብለሽ መዝጋት ትችያለሽ። ምን ነው ስለዚህ ስናወራ አይሆንም ታያለሽ። በቃ እስካካቶ መዝጋት። ስለዚህ ሀሳብ ገባሽ? የሱ ጊዜ ሲሆን በጣም እንትን እያልሽ ነው፣ ሳይድ እያልሽ ነው። ሶፊ ይደብራል። እኔ ሳይድ ትይሻሽ ብላችሁ አትክታቱኝ። በጋብላ በመንግስቱ ኃይለማርያም ጌታን እኔ አትቀላቅሉኝ ወይ ሮሚዬ። እኔ የሚገርመኝ ኦኬ፣ እኔ ራሴ እውነት ለመናገር በጣም ገርሞኛል። እኛ በባህላችን 40 ቀን ድረስ እንኳን እኔ አሁን ልበልሽ የልጄ አባት ለብዙ አመት ከ20 አመት በላይ የተለያየን ታሞ ሐኪም እዚህ ለንደን ላይ ታሞ በቃ ካንሰር ነው የመጨረሻ እንትን ደርሷል ሲሉ ኦኬ፣ እዚህ ሀገር ወንድም የለው እህት የለው ምን የለው አንድ ልጅ ነው ያለችው ከኔ የወለደው። እኔ ራሴ ትኬቴን ቆርጬ ይዤ ለወንድሞቹ ኢትዮጵያ ላሉ ወንድሞቹ አስረክቤው ምናምን የመጣሁት። ከመጣ በኋላ ሞተ። ለምን? ስለተዋለድን ነው። እሱ ሲሞት ይኸውልሽ፣ እሱ ሲሞት እኔ እስከ 40 ቀን ጥቁር ለብሼ የተለያየው ታያ ነው። ግን ልጁ ሊጠይቅ የልጁ የእውነተኛ አባት ከልቡ አባት ነው። ይዲዘርቭ አይደለም ኢትዮጵያ ይዤው መሄድ ሌላም ነገር ቆሜ እዚህ የምችለውን አስታምሜዋለሁ ሆስፒታል እያለ። ግን ተለያይተናል። ልጄ በተወለደች በአመቷን የተለያየ ነው። ግን ሲታመም ከጎኑ ነበርኩ። እዚህ ማንም የለውም። ኢትዮጵያ ይዤው ሄድኩ። ለወንድሞቹ ያለውን ኬዛ ነግረናቸው ሰጠናቸው። እዛ ጸበልም ሄደ ሐኪም ቤትም ሄደ። መጨረሻ ላይ አረፈ። እኔ በመጣው በወሩ ነው ያረፈው። መሆንም ያለበት እንደዛ ነበር ሮማን፣ መሆንም ያለበት እንደዛ ነው። እንደ ሰው ስታስቢ፣ እንደ ሰው ሲወራ ከ15 ቀን በፊት ሚስቱ ታንቃ ሞተች ስትል እኔ ክውን ያልኩት እግዚኦ ማረና ክርስቶስ ነው ያልኩት። እውነት ለመናገር ለምን እኔ የውልሽ ሮሚ በዛ ፖስት ቻት ነበረ እሷን ጓደኛዬ ማለት ነው በሌላ አካውንቴ ፖስት ቻት ልጇኔ ብሎን ይመጣ ጓደኛዬ ታውቂያታለሽ? አንቺም ለኔ ታውቂያታለሽ። ደምሳሽ ጋር በቪዲዮ ትወጣለሽ። ቀበሮ ለደምሳሽ ስትል ከቄሶች ጋር የተከራከረች እኮ ናት። ታውቂያታለሽ? የኛ ጓደኛ የፍቅሪዝም አባላችን ናት እንዴ ሞተችው። እና በቪዲዮ ሁሉ ትለብሳ እንትን ነጭ ለብሳ ትወጣለሽ ምናምን እና ደምሳሽም ነግሬ እኮ ቪዲዮ ሰርቶ ፖስቷታል። እውነት እኛንም እንዳያስጨርሰን ፍቅሪዝም ስናሾፍ ምን ቢል እሱ ደግሞ ምን እንዳለ ታውቂያለሽ? እሱ ደግሞ ከሃይማኖት ያፈነገጠ ሁሉ እየሞተ ነው አለ። ምን እንዳለ ታውቂያለሽ? 3 ሆኖ አልነበር የመጡት? ወንዱም ራሱን አጠፋ አለ፣ ቀበሮም አጠፋች አለ። ደህና ነሽ ወይ? ደህና ነሽ? ዩዘርዬ እንዴት ነው? ሰላም አለው ማይ ሮሚ ደህና ነሽ? ሩታ ነኝ ከለንደን። ሩታ ሰላም ነሽ? አለሁልሽ ማይ እንዴት ነሽ? ሶፊ የዘመንሽ እኮ ነው። ደህና ነሽ? ማናባቴ ግብበት እንዳለኝ አላውቅም። ማች እንኳን ዝም ብለሽ ስራዬን አልሰራም። ዝም ብዬ ስራዬን መስራቱ አይሻለኝም? ይሁን ምንም አይደለም። መወያየቱ ጥሩ ነው። ምንም አይደለም። መወያየቱ እኮ ችግር የለም። ቆንጆ ነው። ለምን ለኛም እንትን አዌር እናደርጋለን። ገባሽ? አንድ የምናውቃቸው ሚዲያ ላይ ነው። እኔ አልነበርኩም። ተቆራርጦ የሄደውን እንትን አይቼ ክርስቶስ ምስክሬ ነው። ከጣሊያን ሀገር ደውለው ነገሩኝ። ሮሚ እንደው ያለች እኮ ከስር በደንብ የምታውቃታለች። አለም ወጣ እንደው እርስ በርሳቸው የመጠጥ ቤት ምን እንደሚደራረጉ ያለውን እንዴት እንደሚደባደቡ ሰክረው ይሄኔ ተደባድበው ራሳቸው አያውቁትም። ሲነጋ የሆነ ነገር ያዩትን ነው። አስቢው፣ ሴት ልጅ እንደዚህ ፊቴን ደምቶ ተደብድቤ ተኝቼ እንቅልፍ እንዴት ወሰዳት? ሲነጋ ሄጄ ፖሊስ ሮማን በጣም ማኒፑሌቲቭ ነው ሰውየው። ምን አለች መሰለሽ ደብድቦኝ ባታ ጠዋት ሲነሳ አይቶት አለቀሰ። ምን ሆነሽ ነው ብሎ አለቀሰ። አስቢ እንግዲህ አንቺ አቃታለሁ ብለሻል አይደል? ቆይ አንቺ አቃታለሁ ብለሻል አይደል? ማኔ እኔ አላቃትም። እኔ አይደለችም ያለች ወርዳለች። እሱ አይደለችም። እሱ አይደለችም።
የሚያቀሰው አለ ከስር በደንብ። አዎ ቅድም የወረደችው አውቃታለሁ ብላሽ አይደለ የተናገረችው? አስገብኝ እኮ አለች ሮሚ ስትመጣ። ግን ይኸውልሽ ዞሮ ምን መሰላችሁ የፈለገው ሁሉ ልጅቷ እሷ ተመታ አሁንና እያለች ነው። ቢታኒያ አስገብኝ እያለችሽ ነው። ቅድም የነበረችው አውቃታለሁ ያለች አስገብኝ። ሴት ነን ማናችንም የጾታ ጥቃትን የሚደግፍ ሴት የለም። ነገር ግን እንደ ሴት ተደብድባ እንቅልፍ ተኝታ ይሄ ሁሉ 3 ቦታ ተከፋፍሎ እንቅልፍስ እንዴት ወሰዳት? በዛው ብትሞትስ? ሮማን እንደዚህ አቢዩዝ ውስጥ የሚሄዱ ሴቶች ይፈራሉ። ጉግል አድርገሽ ለምንድን ነው ዝም የሚሉት አቢዩዝ የሚሆኑ ሴቶች ብለሽ ሌላው ይቅርና እኔ እንደዚህ በፐርሰን ስለማውቃቸው ነው ማውራልሽ። ይሄን ነገር ኢንቮልቭ ስላደረኩበት ስለምሰራ ነው የምነግርሽ። ይሄን ነገር ግን ዝም ብለሽ ጉግል አድርገሽ ለምን እንደሆነ አንደኛ ፊር ነው የሚያስፈራራቸው ነገር ነው። አይሶሌት ያደርጓቸዋል። ከሰው እንደገናኙ እንዳይመካከሩ፣ ሀሳብ እንዳይሰጣጡ ያደርጓቸዋል። የእሷ መጠጣት ከንዴትም ከስትረስም ሊሆን ይችላል። መደባደቧ ያ ሊሆን ይችላል። ሆነም ቀረ ግን የፈለገችውን ታድርግ፣ የፈለገችውን ትሁን። መመታት አይደለም እንደዚህ መመታት አይደለም። ወንድም ልጅም እንደዚህ አይደበደብም እኮ አሁን መካድ የለባትም። በቃ እሷ አሁን ተጎዳው ላወጣለች በቻለችው ሰዓት ወጣች። እስከዛሬ ቻለችው። አሁን በቻለችው ጊዜ ደግሞ ወጣች። ሶፊ ቢታኒያን አስገቢያት አውቃታለሁ ብላ ቅድም ተናግራ የወጣች ፎሎ አድርጊኝ ያለች ቢታኒያን አስገቢያት። ቢታኒያ 1 ቁጥር ጻፊ እስቲ 1 ቁጥር ጋር እና ብንችል ሌሎችም ሴቶች አሉ እንደ የተደበቁ የማያወጡ ፈርተው ነገር ምን ይለናል ሰው እያሉ እና ባንችል ዝም ከቻልን ደግሞ እንርዳት። እውነቱ ይውጣላት። ሸሽቶ ነው ያለው፣ ተከሶ ሸሽቶ ነው ያለው ነው የሚባለው እሱ። ሶፊ አንዴ እኔ ለሮሚ ጥያቄ ያለኝ። እሺ ፕሊዝ። እሺ ሮሚ 100% ደግፏል ያለች ናት። እኔ 50 ሮሚ ሰላም ነው? አይ ሮሚ ትጣለች። አሁን አልገባትም እሷ በፊት አለች ሮሚ እንደ አሜሪካ ነገር ነው ያለችው። ሴትን የምትረዳ ናት። እሺ እናቶቻችሁን ከአሜሪካ ነገር እየወሰዳችሁ መንገድ ላይ የምትጥሉትን እሷ የምትሰበስብ ሮሚ አለሽ አይደል? ቤተክርስቲያን የምትሄዱ አጥተን ከእንደገና ሚዲያ ላይ አይተሽ ይሄን ነገር 100% ደግፋለሁ ማለት አይቻልም። ለመሰላችሁ ውስጡ አልኖርንም። ይሄን ነገር እኛ በሰማነው ነገር ነው ለምንፈርደው። አትሊስት ፓተርኑ የተደረገው ነገር እሷ የምትልከውን ነገር ማገናዘብ፣ ከዛ በኋላ ለእሷ ባንቆምም እንኳን ድምፅ ሆነናት በቃ እውነቱ እንዲወጣላት ማበረታታት ነው እንጂ እሷን ለመስበር ይሄን ያህል ተጠጣ ነበር፣ ተፈነክተው ነበር፣ እንዲህ ታርገው ነበር የሚለው ነገር እኔ አሁን ይሄ ሰው የአሜሪካ ቢሆን የፈለገችውን ታድርገው በዛ ፎቶ ብቻ ቀፍድደው አስገብተው ነው የሚጠይቁት። እኔ የጣሊያኑን አላውቅም። የጣሊያኑ ግን ተደብቋል። እኔም አሜሪካ ነው የምኖረው። ይኸውልሽ አለ እንደዚህ ቢፈሩ ሴቶች አሉ። ጣሊያንም ቢሆን መጠየቅ በጣም ብዙ አለ። እንደዚህ አይነት ነገርማ በደም አለ። እኔ የለም እያልኩ እኮ አይደለም። እና አመሸሽ የኔ ቆንጆ አታበረታቱ እንደዚህ አይነትን ሰው። ምክንያቱም ብዙ የተደበቁ ሴቶች አሉ ፈርተው ይሸማቀቁና አይወጡ። አበረታታን በጋብላ በመንግስቱ ኃይለማርያም ኃይለሥላሴ መታችሁ አናቴ ላይ አበረታታሽ። 5% መደገፍ የለብሽም እሱን። በቃ እሷ ተጎታለች፣ የፈለገችውን ትሁን ተጎታለች። እንደዚህ የምትሏት አይደለችም ጋይስ። ቁጣነች እያልን አይደለም ማለት ሶፊ ኮዚ ባስታ ፖፎ አለቃ እንዴ ተደፋ ጨዋነች። አትወጣም፣ አትጠጣም፣ አትጨፍርም እያልሽ አይደለም። አላውቅም እኔ በበኩሌ ትጨፍር የፈለገችውን እድቱ መመታት ግን የለባትም ነው። እኔ በቃ መመታት የለባትም። ትመታ አልኩኝ ስል ሰማችሁኝ። 50 በ50 ነኝ። ሲመታት አላየሁም። ቤታችኋል እኔ መመታት የለበትም በሚለው 100% ነው የምቆመው ከሷ ጎን። አያስኩትኝ መብቴ ነው። 50 ማለት መብቴ ደረቴን ከፍቼ 50 ግን ፓተርኑን ስታይ ሶፊ ከኤክስፒሪየንስ ማነው ከስራሽ ከልምድሽ ኤክስፒሪየንስሽ ፓተርኑን ስታይ እሷ 100% የተበደለች ልጅ ነች። ቆይ አንዴ 100% ነኝ አልሽ አይደል ሶፊ? ወይ አው አነልዬ 50 ግን ሴት ልጅ በቃ መመታት የለባትም ማለቱን ነው።
አረ ማንም ሴት ቻርቱ ተከክል 100% እኔ እሷን ብሆን አንድ ቀን ቢመጣኝ ሁለተኛ ቀን እኔ እዛ ቤት አልኖራትም። እኔ ሶፊ እናንተም ሶፊን ተረዷት። እሷ እኮ ያለችው ሴት ልጅ መመታት የለባትም 50-50 ምክንያት እውነቷን ነው እኮ ሴት እንደብደብ አላልኩም 100% እነዚህ ዝም ብያቸው ከብቶች ናቸው። በግቢያቸው እንደ ሶፊ መሳደብ ጀመርሽ እንደ አንቺ እኔ አልሳደብም፣ ግን እንደ በምትናገሩት ማለት ነው የግዴታ እኔ የምትሉኝ ማድረግ አለብኝ። አንቺ ኖ ለእኛ ያልንሽ ልንገርሽ፣ በዚህም ሆነ በዛ የፈለገችው አንቺ ነው ያውቃታለሁ ስለማውቃት ጨዋ አድርጋችሁ ነው ምናምን እያልሽ ነው አይደል? ያውቃታለሁ ስለኔ ሰማሽኝ እንደ ምንድን ነው ያልሽው ታዲያ? ምንድን ነው ያልሽው? ያለሁትኝ ህጉን አውቃለሁ። ከዚህ ህጉን የማውቅና ያለማወቅ እኮ አይደለም። ይሄ ስለ ህግ አይደለም የምናወራው እኛ ያለነው ስለ ህጉ አይደለም። ከዛም አውቃለሁ። ስለዚህ ወይ ጉዲ የግዴታ መተንተን አለብኝ። አልተነተንም። ሶፊ አሁን አይደለም እንደ ያለችው ልጅቷን አውቃታለሁ እንደዚህ እንደምታውቋት አይደለም ምናምን ሲል ነበር። እኔ አይደለሁም ዘመዷ ናት እዚህ ጋር ያለችው በህጋና በመንግስቱ አይደለም። ዘመዷማ ጭራሽ ልጅቷ እንደዛ አይነት ሰው አይደለችም ነው ያለችው። እኔ አይደለሁም ልጅቷ አይዞህ ኢሞሽናል ሆነሽ የምታወሪውን እየሳትሽ ነው እንጂ ብለሻል። ዘመዷ ያለችው እናንተ እንደምትሏት አይደለችም ነው ያለችው። አትወጣም እንደዚህ አታረግም ነው ያለችው። ስትይ ልጅቷ ሳራ ነኝ ግቢ ልጅቷ ተፈንክታለች ስትይ አንቺ ስታስቢ ታውቂያታለሽ ወይ አልኩሽ። አላውቃትም አልሽ። በቃ ስለማታውቂያት ነው እንጂ ፎቶዋን አሳየችን እኮ የሐኪም ማስረጃ አላት እኮ እቺ ልጅ አሳየችን እኮ። ሌባ እንደዚህ አይቀጠቅጥሽም። ሌባ ሴት ልጅን በጥፊ መቶ ቦርሳሽን ይዞ ይወጣል እንጂ አይቀጠቅጥሽም እንደዚህ እንዴ። እንደዚህ በቃ 3-4 ስቲች እስኪኖራት ድረስ እንደዚህ እስክትብልዝ ድረስ ሌባ ለምን የሚቀጠቅጣት አልኩሽ ወይ? አላየሁም ሲመታት 50-50 ነኝ። 50 ካላየሽ ማን የመታት ብለሽ ነው የምትገምቺው? ሌባ እንደዚህ መታት ብለሽ ትገምቻለሽ? ወይ ሌባ እንደዚህ መታል ብለሽ ትገምቻለሽ? አንቺ አይተሻታል ወይ ሲመታት? አንቺ አይተሻት? ሰማሽኝ? እንዴ እሷን ሴት ልጅቷ እኮ እያለች እኮ ነው። ጎረቤቶቿን እኮ አምጥታ እያስመሰከረች እኮ ነበር። ጣሊያኖች ተናግረዋል እኮ ጣሊያኖች ሲደባደቡ እናውቃለን እቺ ልጅ አድኗት ብለዋል እኮ። አቢባ ቤት ጣሊያኖቹን ጠርታ ተርጉሙ ሲባል በሌላ ተተረጎም ነበር። ውሸት አይደለም፣ አልተተረጎመም በውሸት። እኔ እህቴ ጣሊያን ሀገር ነው የምትኖረው ታውቃለች ጣሊያንኛ በደንብ የተተረጎመው ነው የተናገረው። ጋይስ የመጀመሪያው በስነ ስርዓት ተተረጎመ ካላችሁ እኔ እቀጣለሁ። እኔ ሶፊ ግን ሳይዳለሽ የሆነ ነገር ሳይድ በደንብ ይዘሻል። በትክክል ከተረጎመችው ሴትዮዋ የተረጎመችው ሴትዮዋ እኔ እቀጣለሁ። መታችሁ ፊቴ ላይ ትፉብኝ። እንደዛ አልተተረጎመም። ምንድን ነው የተተረጎመሽ ንገሪኝ። እኔ ይኸውልሽ አሁን አንቺ ምናልባት ስራው ላይ ስላለሽ ሊሆን ይችላል። አንድ ሴት ልጅ ባሏም ሆነ ቦይፍሬንዷ ደብድቧት እኔ ለእሱ አዝኜለት እንዳይታሰር ብዬ ሌባ ደበደበኝ ብዬ እጄን ከሰጠው እሷን ጥፋተኛ እንጂ እኛ አይደለንም። ስለዚህ ጥፋተኛ አይደለችም አይደለም ሮሚዬ፣ ግን በፍርሃት በፊር ያደረገችው ነገር ነው። በፊር ያደረገችው ነገር ነው። እያስፈራራት እህቶቿ ኢትዮጵያ ውስጥ አሉ። ጋንግስተር ነው አሉ ኢትዮጵያ ውስጥ ራሱ ብዙ ሰዎች አሉት አሉ። አጃቢ የራሱ ጓደኞች እሷን የሚያውቁ ጓደኞች የተናገሩት ናቸው። እዚህ ውስጥ ነው የተናገሩት። ሮማን ዝም ብለሽ ስታስቢው ይሄ በዚህ ሚዲያ ላይ እንዲህ በድፍረት እንዲህ ወጥቶ የሚናገር እኔ በሆን እሸማቀቃለሁ። እሱም በሆን እንደው አጥፍቼ ማላጥፍቼ አፍ የሚያስይዝ እኮ ነው። በጣም አፍ የሚያስይዝ እኮ ነው ሰውዬው በአፉ እንዲያረማ እኔ ጓደኞቹ ሀገር ያሉ ጓደኞቹን አውቃቸዋለሁ። እንኳንና ማፊያ ሆነው ሰው ሊገሉ እንዴ ታሳራ ወይ ሳራ ማናባት ግቢበት እንዳለኝ አላውቅም። ዛሬ ራሴ ጦዝ እያደረጉኝ ነው። እኔ ወደ ካርታይን ባነብሻለኛል። ጋይስዬ ምን እንዳለ ታሳራ ወይ ሶፊያ ወይ ናና io che ti benedica ti dico solo questo non ce la faccio più c'ho mal di testa ሀይ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እኔ ለማየት ፍሪደም ብዙ ጥያቄ አለኝ። እየሰማኋችሁ ነበረ። ምንም አትበይ መዶሻ ሪከርድ አድርጊ። እኔ አሁን ጥያቄ ሶፊ ምንም አትበይ ምንም አታወሪ የምትሉ ዩቲዩብ ላይ ተቀመጠ ጉድ በየቤቱ እስከ ዛሬ ድረስ የሚወራ ጉድ እኮ ነው። ምንድነው ምንም አትበይ ማለት? እኔ እዚህ ጋር ራሴ ነው ነፃ ማወጣው። አለቀ። ተናግሬያለሁ። አሁንም ወደፊትም አቋሜ እኔ አንድ ነው።
የሁለቱም ደጋፊያቸውም አይደለሁም አድናቂያቸውም አይደለሁም። የሁለቱም ማለት ነው። ገባሽ? እኔ ፍርድ ቤት በያዘው ነገር ላይ እኔ ዲና ስታወራ ማለት ነው ፎቶውን ሳይ እንደ ሴት አሞኛል። በቃ ወንድሜ ዴባ ናቸው ማለት ምናምን ይሄ የማያስፈልግ ነገር ያወሩት። እኔ በቃ ቀጥተኛ ሰው ነኝ። ውሸት ከሆነ ውሸት ነው፣ እውነት ከሆነ እውነት ነው። ቤተሰቤ ስለሆነ ይሄ የምደብቅለት ወይንም ዘመዴ ስለሆንሽ የምደብቅልሽ ነገር የለም። ምክንያቱም እዚህ ጋር የሚፈርድ ሰው አለ፣ እኛን የሚያቀን ቤተሰብ አለ፣ እኛን የሚያቀን ጎረቤት አለ። እኔም አብሬ ውሸት መባል አልፈልግም። አንድ ልጅቷ ማለት ነው አቢዩዝ የምትደረግ ልጅ በወንድሜ አይደለችም። ወንድሜ እንደዚህ ሊያረግ ይሄ ሊመታ ምናምን ይችላል፣ ኃይለኛ ነው። ያው ስትመታው ምን ስትለው ኦፍኮርስ የሆነ ይሄ በባል ወንድ የሚያደርገው ነገር ሊያደርግ ይችላል። ግን ይሄ እሷ እንደምትገልጸው አይነት ይሄ የሴጣን እንትን የለበትም። እንደዚህ እኔ እሱን አላየሁም። ያላየሁትን ነገር አልፈርድም። ቤት ዘግቶ ደግሞ ሊደበድባትም ይችላል። እሱን አላውቅም። እሱን የሚያውቀው ፈጣሪ ነው እና እሷ ናት የምታውቀው። ሌላ ደግሞ ምንድን ነው ልጅቷ ማለት ነው እኔ በጣም የሚገርመኝ አሁን እዚህ ጋር ማውራት የራሱ ለራሴ እኔ አሁን ይኸውልሽ ከቅዳሜ ጀምሮ ስራ እየሄድኩ አይደለም፣ ከቤት እየወጣሁ አይደለም። የማይደወልብኝ ስልክ ለራሴ በቃ ግራ የገባው እንትን ውስጥ ነው የገባሁትኝ ማለት ነው። ገባሽ? እነሱ ኦልሬዲ እዚህ ጋር መጥተው አውርተው እሱ በየቤቱ እየገባ ያላግጣል። እሷም ደግሞ ኑሮዋን ቀጥላለች የምታደርገውን ድራማ ሰርታ ማለት ነው። ገባሽ? እዚህ ጋር የተጎዳው ማን ነው? እኔ ነኝ። በቃ እኔ በጣም በትልቁ ነው የተጎዳሁት። ምክንያቱም አቢዩዝ የምትደረግ ልጅ አይደለችም ልጅቷ። 10 ወንድ አይዛትም። ሶፊ ኃይለኛ ናት በጣም። ይሄ እንደምታያት አይነት ይሄ ክለብ አላውቅም እኔ ከቤት አልወጣም ይሄ ጨዋ ነኝ የምትያት አይነት ልጅ አይደለችም። ይሄ አርፋ የምትቀመጥ እንዴ የመጀመሪያዋን የልጇን አባት እኮ እውነተኛ ተናጋሪ ነኝ ብለሻል። ለምን ዋሸሽ? በፊት ታዲያ ለምን ዋሸሽ? ማይ ፍሬንድ እኔ ስጨርስ ለምን እናምንሻለን? በፊት ታርጊና አዳምጪ። አውርተሻል። አንድ ሳሙን ስታውሪ ነው። እኔን አዳምጪ። የምታወሪው ስለኔ ጉዳይ ስለኔ ቤተሰብ ጉዳይ ስለሆነ እኔ ሳወራ ስጨርስ ጥያቄ ስጠይቅኝ እመልስልሻለሁ። ኦኬ? ልጅቷ እንደዚህ አቢዩዝ የምትደረግ ልጅ አይደለችም። አብራ ማለት ነው እሷ ከአባቷ ጋር ሆነው ሶፊ አንቺ ራስሽ እህት መሆንሽ ያጠራጥረኛል። ልንገርሽ ስለ እቃ የሚያወራ ከወንድሙ ጋር እኔ እንደዚህ አይነት ነገር አይቻልም። ስለ እቃውን አብረሽ ያሰር ልክ ነሽ፣ ልክ ነሽ፣ ልክ ነሽ። አንቺ ትክክል ነሽ። እስካሁን በስነ ስርዓት አወራሽ። ቁጭ ብለሽ በስነ ስርዓት ማዳመጥ ሶፊ እሷ ማለት ነው ከአባቷ ጋር ሆነው ሴት ልጅ የሚደበድቡ እጇ የተሰበረ በአባቷና በእሷ ስንት ግፍ የደረሰባቸው ሮማ መአት ሰው ሚሊዮን ሰው አመጣልሻለሁ ሶፊ። ገባሽ? አሁን ይሄ ችግሯ አሁን ይሄ እሷ ተደበደብኩ ብላ ትልቅ አጀንዳ ይዛ የመጣችው እራሷ ስንት ፖሊስ ጣቢያ የማትሄድበት ኬዝ ምንድን ነው? እራሷ ወንጀለኛ ናት፣ በወንጀል የተጨማለቀች ናት። ጉዷ ነው የሚወጣው። መክሰስ አትችልም። አሁን እዚህ ጋር እሷ የመጣችው ለምንድን ነው መሰለሽ ሶፊዬ? ወላሂ አላህ በሚያውቀው ሰርጀሪ ተሰርታ እኔ ከ3 ሳምንት በፊት ዶክተር እኔ የማውቀው ዶክተር ጋር ሄዳ አምልጣ ዶክተሩ ደውሎ እህቴ ብዬ ነው ያስተዋወቅኩት። የዛሬ 2 ዓመት የዛሬ 3 ዓመት ማለት ነው። በፊት በደናው ጊዜ ከሷ ጋር ስናወራ መሰራት ፈልጋለሁ ስትለኝ አስተዋወቅኳት። ይሄን ዶክተር ሄዳ ፕሪቬንቲቭ አረገች። ምን እንደምትፈልግ ተናገረች። ጻፈላት ሁሉ ነገር። ይሄን ያህል ክፈይ በእንደዚህ ብለው ጨርሰው ዳኮርዶ ሆነው እህቴ ናት ብዬ ነው ያስተዋወቅኩት። ይታይሽ እንግዲህ የዛሬ 3 ሳምንት ዶክተሩ ሲደውል እንዴት ታረጊኛለሽ? እኔን እንዴት ታዋርጃለሽ? እንዴት ሰርጀሪ ተሰርተሽ ሳትከፊ ታመልጫለሽ? ዶክተሩ ብሎክ አድርገሽ እህቴ ብዬ እኔ ጋር መጥቷል። እኔ ችግር አልፈልግም፣ ዶክተሩን ክፈዩ። ማትከፊ ከሆነ ግን ሀቢባ ቤት ሄጄ ነው ማዋርድሽ ብያታለሁ። አሁን እሷ እዚህ ጋር ታውቃለች። ገባሽ አይደለ? ይሄን ያልኳት መቼ ነው? ከ3 ሳምንት በፊት ማስረጃ አለኝ። ለሀቢባም ልኬላታለሁ። ሆም ብላ አሁን ድራማ ፈጥራ ፎቶ አምጥታ ምናምን እንዴ ሰርጀሪ ስትሰሪ እኮ አይንሽ ፊትሽ እኮ ያብጣል ሙሉ። እሷ እኮ ሁሉ ነገሯን እኮ አፍርሳ ከንፈሯን ሁሉ እኮ ተሰርታለች እንዴ። ተይ እንጂ የሚያመጣው ያው ሰርጀሪ ሲሰሩ ባልሽው ላርምሻ። ይሄ አይኗ እንደዚህ በሰርጀሪ ይበልዛል ብሉ ይወጣል። ይሄ እንትን ይበልዛል። እንደ ቪዲዮ ለጥፌላችኋለሁ። ሰርጀሪ የሚያደርጉ ሰዎች አይናቸው ይላል። አሁን ለምሳሌ ቅንድብ ይሄ ምንድነው ቅንድባቸው ወደ ላይ የሚያደርጉት የለም። አሁን እሱ ቅንድባቸው ሲሰራ አይናቸው ዙሪያ ይጠቁራል፣ ይበልዛል። ሁለቱም ይበልዛል፣ ይጠቁራል፣ ከንፈርሽ ይቆሳል። አሁን እሱን ተይው ሶፊ። እና
እኔ አሁን እንደኔ የማያውቁትን እንዲያውቁ ችግር የለም ያውቃሉ። ታያቸው አሁን እዚህ ያልተማሩ ስለሆኑ አብዛኞቹ እኮ ዝም ብሎ በጭፍን በቃ ሴት ተመታች ብሎ እሷ ስላለቀሰች ስለጮኸች ራሴን አጠፋለሁ ስላለች ገባሽ። እሷ አሁን በጣም ቀስ ብላ አሁን እሷ ሰርጀሪ ስታረግ ነው እንደዛ አይነችው ነው የምትይው? አይደለም ሊሆን ይችላል። ዊ ዶንት ኖ። አሁን እኮ ማወቅ አይቻልም። ጎበዝ መዶሻ ቆይ አንዴ ሊሆን ይችላል። እንደዛም ሊሆን ይችላል። እንደዛ ባያቸው ለምን በኋላ ሄዶ ደግሞ እህትየው የፈለጉትን ይበደል። ሶፊ የኔ ቆንጆ እህትየው ከዚህ በኋላ እንደዚህ ያለች እኔ ከዚህ በኋላ ማስረጃ ያለው ነገር ህግ ጋር ነው የምፈልገው። እኔ በህግ ነው እንዲዳኝ የምፈልገው። ምንም ነገር እዚህ ይሄ ቲክቶክ ማህበረሰብ እኮ ሆዱን ሲያመው እስኪ ቀለል እንዲልልኝ ቀዘኔን የቀዘብኩ ቲክቶክ ቁጭ ብዬ ልግባ ብሎ እኮ የሚያየን ህዝብ ማህበረሰብ እኮ የትኛው ምን ደህና ሰው ነው? ከስንት አንድ እኮ ነው እንትን ይዞ የራሱ ስንት ጭንቀትና ስትረስ ችግር ያለበት ማህበረሰብ ነው ቲክቶክ የሚገባው እንጂ እኮ ሌላው ትክክለኛ ሰው እኮ ቲክቶክ አይገባም። ሶፊዬ ለማን ነው የምታስረጁ? ለማን ነው ማስረዳው? ማን እንዲያምነኝ ነው የምፈልገው? እኔ ማን ሳሪ አንድ ነገር ልጠይቅሽ፣ እኔ ቆንጆ አንድ ነገር ልጠይቅሽ። ሳሪ ረሳችም እኮ ሳሪ ጨርሽ እንጂ ታሪኩን ገባሽ? እኔ አሁን እዚህ ጋራ ህግ ጋር ሄደ። አሁን እሷ ማስተማሪያ ይሁን ብዬ ነው የመጣሁት ህግ እንዲዳኘኝ ነው ምናምን የሚል ነገር አፍተርሽ። አሁን እውነት ለመናገር ነው ሀይባ ቤት ቲክቶክ ላይ ነው የምትዳኘው። ሀይባ ቤት ነው ከኢሮፓ ሀገር አረብ ሀገር ያለች የተቀመጠች ሴት ጋር ሄደሽ እየቀለድሽ ነው። ኢሮፓ ሀገር ጣሊያንንስ በዚህ ደረጃ ህግ የለም ብሎ በስንት በሚሊዮን የምትጎበኝ እኛ ልጆች ያሳደግንባት ሀገር ተከብረን የምንኖርበት ሀገር ፍቅር የሆነች ሀገር። እኔ ከጣሊያን 1 ወር ኢትዮጵያ ከተቀመጥኩ ጣሊያን ትናፍቀኛለች። ሶፊ ትቀልጃለሽ እንዴ? ተከብረን እኛንን እንጂ የምንረብሸው ጣሊያን ሀገር ጣሊያን ሀገር ህግ የለም ፍትህ የለም። በቱሪስት የምትጎበኝ ያውም ሮማ ትልቅ ከተማ ማለት ገጠር እንኳን ቢሆን ወጣ ያለ እንኳን ቢሆን እሺ ትንሽ የሆነ ነገር ትያለሽ። ሮማ የሚያክል እንዴ ትቀልጃለሽ? እንደዚህ ወንጀለኛ እንደዚህ ስንት ጎረቤት የሚበጠብጥ ወንጀለኛ ጣሊያኖች ተባብረው ፈርተው ህጉ እንደዚህ ይሄ የማይመስል ነገር። እሷም የመጣችበት አላማ አንድ ክፈይ ስለተባለች እሱን ላለመክፈለው እኔ በአሁን ሰዓት የገመደምኩት ማለት ምክንያቱም ልጅቷን በቀን ነው ማያት። ይሄ አቢዩዝ የተደረገ ሰው በወንድ ልጅ የተበደለ ሰው ሄዶ ሰርጀሪ አይሰራም። መጀመሪያ ራሴ ነው ማክመው። ውበት አትሰራ አይደለም። ኦፍኮርስ ትሰራ መብቷ ነው። የፈለገችውን ታርግ። በገላዋ የምትፈል የሰው ልጅ በገላው በራሱ ሰውነት ያመነበትን ነገር ማድረግ መብቱ ነው። ችግር የለብኝም። ግን አቢዩዝ ሲደረግ ግን የሚፈጥርብሽ የሜንታል ችግር አለ። ሄደሽ ሰርጀሪ ተሰርተሽ ክለብ አትወጭም፣ አትጨፍሪም። አትጨፍርምም እያልኩ አይደለም። ላይ ከእውነታው የራቀ ምክንያቱም ልጅቷን ዴይ ቱ ዴይ አያታለሁ እኔ በቀን ነው ማያት። ገባሽ? በቀን ነው ማያት። አቢዩዝ የተደረገ የተጎዳ የተሰበረ እዚህ መታ ያለቀሰችው ልጅ አይደለችም ነው እያልኩሻለሁ። እኔ ለእውነት ለሀቄ ነው የምኖረው። እዚህ ጋር ደግሞ ይሄን ሳወራ ደግሞ ወንድሜ ጥሩ ነው ምናምን ልልሽም አልችልም። አላየውማ ያላየሁትን ነገር ያስታርቅሻል እኮ ወንድምሽ ቅድም ነግሬዋለሁ። ለሱ ማስታርቃችኋለሁ እናንተ መታረቁ ምናምን ተይው። ይሄ ሶፊ ይሄ ወንድሜ መታረቅ ምናምን አሁን እዚህ ጋር ስለ ወንድምሽ ደግሞ ፕራይቬት ፓርት አወራሽ ያላችሁኝ ደግሞ ምንድነው እሱ እህቴ ራቆት ጭፈራ ቤት ነው የምትሰራው፣ ሽርሙጥና ነው የምትሰራው ሲል ስለተናደድኩኝ የእሱንም ገበና እቃውን የተሰራ ወንድ ስለኔ ሊያወራ አይችልም በራሱ ኮንፊደንስ የሌለው ወንድ ብዬ ኦፍኮርስ ይሄ ስህተት ነው። እንደዚህ ወጥቶ ማውራትም አይጠበቅብኝም ነበር። ግን ስትናደጂ ውስጥሽ ያለው ቁስል ይሄ ሁሉ ድራማ እኔ ከመጀመሪያውኑ የዛሬ 4 ዓመት ተናግሬያለሁ። አርፈሽ ቁጭ በይ፣ ይቅርብሽ፣ አይሆንሽም፣ ከሱ ራቂ፣ በቃ የራስሽን ኑሮሽን ኑሪ። እሱንም ነግሬዋለሁ። ትቅርብህ ወደ ሀገር ብላለች። እሱ ግን ብላለች እሷ እንደዚህ ብላኝ ነበር። አሁን እኔ ጋራ ተበድላ ከመጣች ሶፊ ብላለች። ለኔ አይደለም ያለችው ጋይስ ተበድላ ከመጣች እንደምትለው ግፍ ደሰርባት ከመጣ ስለኔ ቤተሰብ አሁን ኢትዮጵያ ያለው ወንድሜ አረብ ሀገር ሄዶ ተቆረጠ ወንድምሽ ቪዲዮ ላይ ያለው ታውቂያለሽ አይደል? ልንገርሽ ብሎ ማውራቱ ምን ያስፈልጋል? በጣም እስኪ ንገሪ። ማን ማለት አልጠየቅሽማ። በጣም እየረዘመ እንዴት ነው የምንጠይቅሽ? ቆይ ሶፊ ሳሪ ይኸውልሽ አንቺን ራሱ አሁን እኮ አንቺም አይ ቲንክ በዛ ሰዓት ደንግጠሽ ነው መሰለኝ። ምክንያቱም ልጁን ብቻ አይደለም የከሰሰችው ሳራ ከአንቺ ጋር ራሱ ምን እንዳገናኛት ብትነግሪኝ ደስ ይለኛል። አንቺንም ጭምር እኮ ተጠርተሽ እኮ ነው የመጣሽው የዛን ቀን። አንቺም እኮ ነሽ የተከሰስሽው። አንቺንም የከሰሰችው እዛ ቦታ ላይ ሶፊ። አሁን እዚህ ጋር አሁን ሳስብ በጤንና አሁን በቃ ተረጋግቼ ነገሩን ወደኋላ ሳስብ ሶፊ እች ልጅ
እኔ የዛሬ 17 ዓመት ምሰራበት ቦታ ነው ሄዳ የምትሰራው። እኔ ዛሬ 17 ዓመት ምገዛበት ቡቲክ ሄዳ ነው ልብስ የምትገዛው። እኔ ዛሬ 17 ዓመት ምሰራበት ፀጉር ቤት ሄዳ ነው ፀጉሯ የምትሰራው። እየሰማሽ ነው? ኦብሰስ እኔ ጋራ ሺ ኢዝ ሶ ኦብሰስ። እኔ ደግሞ በተፈጥሮ ከሴት ጋር ጓደኝነት አልወድም። ይሄ ተፈጥሮ ማንም ነው የሚያውቀው። ጓደኞቼ ወንዶች ናቸው። እኔ የሴት ጓደኛ የለኝም። ሳራን አውቃታለሁ ምናምን በመሀል እንዳውቃት እሷን እንዳወራት ያደረገኝ ማነው? ወንድሜ ነው። ከወንድሜ ጋር ደግሞ መቼ ነው የሚተዋወቁት? የዛሬ 15 ዓመት ወንድሜ ከኢትዮጵያ ሲመጣ ትውውቃቸው። ይሄን እሱን ግልጽ አድርጋ ራሱ እዛ አላወራችም። እዛ ስታወራ ሳራ ለምናኝ ጨቅጭቃኝ ይዛኝ ሄዳ ምናምን። ኧረ እባክሽ እየቀለድ። አሁን እኔ ሪከርድ የተደረገውን ከኔ በፊት ያወራችሁን ነው የምሰማው። ሳራ እንደዚህ እጣን አጭሽ ትለኛለች፣ እንደዚህ መተት አለብሽ ትለኛለች። ይሄ ምንም በቃ እኔ ምን ብዬ ልንገርሽ? ላይ ሳራ ዲሮማ ባለ አንድ ጥያቄ ብቻ ልጠይቅሽ። እሺ ጎሄድ። ልጅቷ ተደብድባለች አልተደበደበችም ነው የምትይው አንቺ? እኔ አላየሁም፣ ስትደበደብ አላየሁም። እሺ ያንን ፎቶ አይተሽስ? ምን ያንን ፎቶ አይተሽ አንቺ ምን አልሽ? ያንን ፎቶ አይቼ አልኩሽ እኮ እንደ ሴት ስለሆንኩኝ አሞኛል፣ ታምሜያለሁ። በጣም ነው ያዘንኩት። ያን ፎቶ እንደተደበደበች ነው አንቺ ባይሆን ማለት ነው። አዳምጪኝ ሶፊ፣ እውነት እንኳን ባይሆን አለችሽ እኮ ምናልባት ሰርጀሪ ስታረግም ሆኖባት ሊሆን ይችላል እያለችሽ እኮ ነው። አዎ እንደገና ደግሞ አሳምናኛለች። እኔ እዛ መድረክ ላይ አምኛታለሁ። ምክንያቱም ሁለቱም ምን አይነት ባህሪ ያላቸው መሰለሽ ሶፊዬ? እሷ የሴቷ ናርሲሲስት ናት፣ እሱ የወንዱ ናርሲሲስት ነው። አንድ አይነት በቃ እኔ አሁን እዚህ ጋር ለወንድሜ ሳይድ እያስኩ አይደለም። ልጄም ቢሆን ነው የምነግርሽ። ልጄም ቢሆን ደፋሪ ከሆነ ደብዳቤ ከሆነ ሌባ ከሆነ ከልጄ ጎን አልቆምም። እኔ እንደዚህ አይነት ሰው ነኝ። በቃ እኔ እንደዚህ አይነት ሰው ነኝ። ያላየሁትን ነገር በፍርድ ቤት ያልተረጋገጠ ፖሊስ ሄዶ ያላየውን ነገር አምጥቼ እዚህ ጋር ፍትህ ልሰጥ አልችልም። ፍትህ የምትፈልግ ከሆነ መጀመሪያ አሁን ልጅቷ እኔ የመጣሁት ፍትህ ፈልጌ አይደለም ሌላው ሰው እንዲማርበት ነው አለች። ሌላ ሰው እንዲማርበት ከፈለገች መጀመሪያ ቅጣት አሰቅታ ለሱ በፍርድ ቤት ሄዳ ጉዳዩን ጨርሻ። እኔ ከእንደዚህ አይነት ነገር የወጣው ነኝ። ራሴን ችዬ አሁን ድኜ ጎበዝ ሆኜ ሴቶች እንደኔ ጎበዝ ሁኑ፣ እንደኔ ወታችሁ ተናገሩ፣ ክሰሱ፣ ፍትህ ታገኛላችሁ ብላ ብትመጣ ይሄ ያስኬዳል። እሷ ግን እንደ መጀመሪያ ስትመጣ እንደተበደለ እንደተመታ ሰው ሆና ሳይሆን እህቱ ብላ ስለኔ ፐርሰናል የሆነ ነገር ስለ ወንድሜ አካል ጉዳተኛ ወንድሜ እዚህ ቦታ ላይ ማስገባት ራሱ ገባሽ? እኔን እንደዛ ቦታ አስደርገዋል። ስለወንድማችሁ ተሳስታችኋል። ገባሽ? እኔ ተሳስቻለሁ። እኔ በትልቁ ተሳስቻለሁ። የሚኖረው ታውቂያለሽ አይደለ? እሱ የተናገረው ራሱ ወታደር ሆኖ እጁ እንደተቆረጠ ምናምን እኔ እኮ ግራ ይገባኝ። ቤተሰቡን በሙሉ በአንድ መድረክ ላይ አታክ ማድረግ ለምን ፈለገች? አሁን ሰው ልጁ ከሆነ የጎዳት በቃ የልጁን ጉዳይ ጨርሳ ነው መውጣት ያለበት። እሷ ግን ስባ ያላስገባችው የቤተሰብ አባል ያለ አይመስለኝም እስከሚገባኝ ድረስ ማለት ነው። ይሄ ደግሞ እንድትጠራጠሩ ያደርጋችኋል። ሶፊ እኔማ ተሳስቻለሁ። ጥፋት ስለሆነ ስለተነገርኩኝ አዳምጪኝ። 15,000 ሰው ተሰብስቦ ሳውዲ ሀገር እጁን ተቆርጦ በሌምነት አለ ወይ ስትለኝ ትደነግጫለሽ። ገባሽ? ደግሞ ምን ተፈጠረ ነው የምትይው። እኔ እዛ ጋራ ገብቼ የተናገርኩት ጥፋት እንደሆነ ስላወቅኩኝ ወንድሜን እዮዳ ቤት አግኝቸው ይቅርታ ወንድሜ ስምህን ስላነሳው ቤተሰቤን እንደዛ ማለቴ አም ሶሪ አጥፍቻለሁ ብዬው ያውቀኛል። ምን አይነት እህት እንደሆንኩ ስለሚያውቀኝ ቤቲን ሳቢያት እኔም ብዙ ቁስል ስላለብኝ ብዙ ችግር ስላለብኝ ነው። ውስጤ ስለደማ ነው። ውስጤ ቦታ ልቀቅልሽ አስገቢያት። ኢሞሽናል ሆኜ ልናገር የቻልኩት እንጂ ብቻ ኤኒዌይስ አላህ ለሁለቱም አላህ ሐቃቸውን ያወጣላቸው። ሁለቱም ደግሞ ጥፋተኛ ከሆኑ አላህ ፈጣሪ ፍርዱን ይስጣቸው። ሁለቱንም ጥሩ ፐርፌክት። እኔ ንጹህ ሰው አይደለም። ሁላችንም በየቤታችን ብዙ ገበና አለን፣ ብዙ ችግር አለብን፣ ብዙ ጣጣ አለብን። እያንዳንዳችን ቤት አለ። እያንዳንዳችን ቤት ገበና ቲክቶክ ላይ ስለወጣ ነው እንጂ ሁላችሁም ቤት ቢገባ ከኛ በላይ ጉድ ይዛ ያያዛችሁ ናችሁ እንጂ ከኛ የተሻለ የላችሁም። እና አሁን
ወደ ፍርድ ሂዱ። በቃ ዳኛ ፍርድ ፖሊስ ጣቢያ ይዳኛቸው። ከሳለች ኢሮፕ ነው ያለው። በነፃነት ስልኩን ይዞ እየተጠቀመ ነው። መያዝ ይችላል፣ ይያዛል። በቃ አለቀ። ፍርድ ቤት ሄዶ አጣርቶ እንትን ይበላል። ቅድም ነበር እሱ አልተከሰስኩም ነው ያለው። በቃ አለቀ። ቅድም ነበር። ኦኬ ቤቲ ሰማይ ካለችኝ ቤቲ ሶፊ እኔ ትንሽ ልበለሳሪ። እሺ ሳሪ እኔ የምለው ሳሪ ማለት ሀጅን በግል ጸብ ለራሱ ጊዜው አሁን ነው እንጣለው ብለው ተባብሮ የተነሱበት ግሩፕ አለና ወንድምሽን አሳልፈሽ አትስጪ ለማለት ፈልጋለሁ። ሳሪ ማለት ወንድምሽ ነው፣ ግን ዝም ብዬ በቃ ዳር ላይ ስመለከት በቃ ጊዜው አሁን ነው በቃ ሀጅን የምንቀብርበት ጊዜ እና ተባብሩ። እንደዛ አይነት ነገር ያየሁባቸው ሴቶች አሉና የግል ጸባቸውን እያነሱ በእሷ ሰበብ እያደረጉ የሚቀጠቅጣሉና እናንተ ችግራችሁን በውስጥ ፍቱት። አዎ ልጁ እንደምትይ ብዙ ጠላት አለው፣ ብዙ ስራ የሚሰራ ምናምን አብረውም ሲሰሩ ስለነበረ ሁለቱም ጠላት አላቸው። ስለዚህ ሁለቱም እንግዲህ እኔ ወድሽ ከማንም ሳይድ አልቆምም። እናስታርቃቸዋለን፣ እናስታርቃቸዋለን። እኔ 101 ህይወቴ ላይ ኩኩዬ ችግር ያለብኝ ሰው ነኝ። የራሴ ብዙ ስራ አለኝ። ልጅ አላባት ነው ማሳድገው። ብዙ ጣጣ ያለብኝ ሰው ነኝ ለራሴ ማለት ነው። በላይፌ እውነተኛው ህይወቴ ላይ ቤተሰብ አስተዳዳሪ ነኝ፣ ራሴን አስተዳዳሪ ነኝ። የራሴውን ሀስል አለብኝ። ገባሽ? እኔ አሁን የእነሱን ገበና ሄጄ እነሱን ህይወት ሄጄ እነሱም እኮ መጥተው ተናግረው ኑራቸውን ይገዙ ነው። ገባሽ? እዛው ራሳቸው ስራቸው ያወጣችሁ ነው የምለው። እኔ ለማንም ለእሱም ጠላት አልሆንም፣ ለእሷም ጠላት አልሆንም። የእሱም ደጋፊ እኔ አሁን ጠላታቸውም ደጋፊያቸውም አይደለሁም። የሁለቱም በቃ እኔ የራሴ ኑሮ ነው የምኖረው። ገባሽ? የሁለቱም ጠላትም ደጋፊም አይደለሁም። ግን ልጅቷ ግን የተሰራችውን የሰርጀሪውን ዶክተር ገንዘብ ካልከፈለች የዛኔ ግን እኔ ቲክቶክ ላይ አይደለም ጋዜጣ ቲቪ ላይ ነው የምታየው። ምክንያቱም እኔን አምኖ ነው የሰውየው የሰራት። እዳዋን እስከከፈለችልኝ ድረስ እኔ እሷ ጋር ምንም የሚያገናኘኝ ነገር የለም። በቃ ተይ ብያታለሁ። ወደሽ ከገባሽ ቢረጥሽ አይክፋሽ ነው። ወዳ ፈልጋ ከፍላለች። ምን ያቢባ ጋር እኮ ከፍላለሁ ብላሻለች። ከከፈለች እሱ ነው የሚያስማማን እኔ እና እሷ እንጂ አያገባኝም። እኔ በሁለቱ አልገባም። እኔ ራሴ ህይወቴን የራሴ ኑሮዬን ነው የምኖረው። ያንን ካላረገች ግን ነግራታለሁ። ሀይባ ቤት ገብቼ ከስሻለሁ ብያታለሁ። በቃ አለቀ። ይሄ ነው። እንደገና ደግሞ ለእኛ ማህበረሰብ 500 ምናምን ሰው አለ። ሳሪ እውነት ለመናገር ለምን እንደምትወቅሷት እኔ አላውቅም። ምክንያቱም በቃ ለወንድሟ እንኳን ሳትሆን እኔ እውነቱን ልንገራችሁ ወንድሜን አሳልፌ አልሰጥም። ማንም የወቀሳት የለም እስከዛሬ ድረስ ማንም አልወቀሳትም። ቆይ ፕሊስ ቆይ አንቺን አይደለም ኖ እሷን አውቃታለሁ፣ ጓደኛዬ ናት። ማንም እስከዛሬ አልወቀሳትም። እንደውም ለምን ተናገርሽ ነው የተባለች። ሳሪ እኔ በጣም እየተሰደብኩ ነው። ልክ ናት። በየቦታው ያንቺን አይደለም ማየት ያለ ብዙ እኔ ነኝ የተሰደብኩት። እውነቷን ነው። እና ሮማማ የሚያቀይማ አንቺ እኮ የተባልሽው ለምን የቤትሽን ጉዳይ ወጣሽ ነው የተባልሽው እንጂ ማን ሰደበሽ? እና ሳሪ ለምናለች ለሚለው እኔ ሮማንን ቤት ገብቼ ስከራከር ነበር። ሳሪ መስዋዕት ከፍላለች። በቃ ለቤተሰቦቿ ዋጋ ከፍላለች። ቢኮዝ ብትናገረው ምንም ማለት አይደለም። ለምን ሳራ ተናገረች? የቤቷን ገበ በቃ ሲከፋት ነው። አንድ ሰው ረጅም ዓመት በሰው ሀገር ሲኖር ለቤተሰብ የከፈለ ዋጋ ምንድን ነው? ቤተሰቦቿ ካልገባቸው የሆነ የሚከፋት ነገር አለና ለምንድን ነው እናንተ የማይገባችሁ? ይሄ ነው። ሁለት ሲቀጥል ደግሞ ማለት የምፈልገው ሳራ ወንድሜ ነው እንኳ ብላ አልሸፋፈነችለትም። እንዳለ ነጩ ነው ስታወራ የነበረው እና እኔ ሳራ ማለት መልካም ልጅ ነሽ፣ የዋህ ነሽ ትሏታላችሁ ብዬ ስጠብቅ እንደውም አክስ ሆናችሁ ስትሰርቧን ነበር። እና እሺ ምን ማድረግ አለባት ይቺ ልጅ? እውነቱን ስትናገር ውሸታም ትሏታላችሁ። ቤተሰቦችን አጋልጥሽ ለበዓል አሳልፌ ሰጠሽ ትላላችሁ። እንደገና ደግሞ ወደ ወንድሟ ስትሆን ማለት እሺ ምን መሆን አለባት ሳራ? እስኪ እንደ ኦዲየንስ እናንተ ምን መሆን ነበረባት? ይቺ ልጅ እኮ ወንድሜ ነው ብላ አልሸፈነችለትም። እንደውም ከሊና ጎን ነበር እኔ እንዳየኋት ከሆነ ስትቆም የነበረው። እና አንዳንድ ጊዜ አላቅም እኛ ህዝብ ምን እንደሚፈልግ ለራሱ እኔ አላቅም።
የእውነት ማለት ነውና ይሄ ነው ሳሪ ብቻ ሶፊ ታስታርቃችሁ አንቺና ሀጅን ካሁን በኋላ ግን አንዴ ልናገር በሳሪ እሷ የቤቷን ገበና መታ ሳራ አልተናገረችም። ሀቢባ ተጽፎ ተሰጣትና ወንድምሽ እንደዚህ ሰውዲ እንዲያርጉ የመጣለ ስትባል በአደባባይ ምን ብላ ትካድ? እውነት ስለሆነ እኔም ብሆን አሁን የምለው እዛ ቦታ ለምን እንደተጠራች አታውቅም። መታለች ስለ ሀጂ ቢሆን የተናገረችው እንዳለችው በአደባባይ ጫገር ላቧን ነጭ ላቧን ጠብ አድርጋ ሰርታ አምጥታው በአደባባይ ጭፈራ ቤት እንደዚህ ነው የምትሰራው፣ ትወጥራለች ፊቷን ምናምን ሲላት እሷም ተናገረች። ሳራ እያንዳንዳችን አበሻ የኖርነውን ህይወት ነው የኖረችው፣ የሻማ ህይወት ለሰው ብርሃን ሰጥተን ራሳችን ተቃለን። ማንም ወንድሞች ትልቅ ደረጃ እንዲደርሱላት ያንን ነው ለፍታ ያሳየችው። ያ ደግሞ ሳይሆን ሲቀር ንዴት ሌላም ያስብላል። ተነክታ ነው እንጂ የተናገረችው ስለ ወንድሟ ልታውን ለወንድሟ ይቅርታ ጠየቀችው ሲባል ኦኬ ፋይን። በወቅቱ ግን አይደለም ብላም አፍ አውጥታ ወንድሜ እንዲህ ነው ብላ እኮ አላወራችም። እንድታወራ የተደረገችው ለሀቢባ መልእክት መጥቶላት እዚህ ሚዲያ ላይ መታችሁ እስከተጋፈጣችሁ ድረስ የቤታችሁ ጎረቤት አብራችሁ እናንተ ቤት የበሉ ሚዲያ ላይ መልእክት በመጻፍ ይጀምራሉ። ማንም ሰው የአንድ ሰው ወጥቶ የሆነ ገበና ካለ እኛ ከዚህ በፊት ምሳሌ የሚሰጣችሁ ከሆኒ ማኛ ጋር ተጣልተን ማስታውሰው ሮሚ የእናቱን ስልክ ቁጥር ልስጥሽ፣ የእናቱ ፎቶ፣ ጎረቤቱ ወንድሙ እንዲህ ነው አባቱ እንዲህ ናቸው። ሚዲያ እኔ ጋር መጣ። ዞር በሉን የተጣላው ከሱ ጋር ነው። ምን አገባኝ ስለ እናትየው ስለ አባትየው። ሰፈራቸው የቤት ቁጥራቸውን ልስጥሽ የሚል አለ። ሴም ቲንግ የነሳራ ነገር ሲወጣ የወንድሙን ገበና የሚያውቅ ለሀቢባ እሷ ትስጠው ሮሚዬ ራሷ ናት ያለችው። ራሷ ልጅቷ ናት ሊና ናት ያለችው። እንደዛ ይኸውልሽ በቃ ሊሆን ይችላል። እነት እጁን የቆረጠ ወንድም ሁሉ አላቸው፣ ሌቦች ናቸው፣ የሌባ ቤተሰብ ናቸው ብላ ያለችው ራሷ ናት። ዩኒና ሮሚዬ እናስታርቃቸዋለን። እህትማማቾች ናቸው። ጥሩት ቅድም ነበረ ከሳራ ጋር ስላልተስማሙ የወጣው ጥሩትና እናስታርቃቸው። ችግር የለም ይቅርታ ጠይቋታል። እኔ ቤትም እህቴን የለፋችልኝ መከራየችልኝ እህቴ በዛ መልኩ መናገር አልነበረብኝም። ኢሞሽናል ስለሆንኩ ነው። የወንድሜ ታላቅ ወንድሜ ገበና እዛ ጋር በምን እንዳመጡት አላውቅም ሲሆን እኔም በንዴት ነው እንጂ የተናገርኩት። እህቴን የምናገራት እህት አይደለችም። የለፋችልኝ ዋጋ የከፈለችልኝ እህቴ ናት። ተናዳ ምንም ብትል አልቀየማትም። እህቴ ናት። ይቅርታ ጠይቃለሁ ብሏል። አይደለም ድንጋይ ተሸክሜ ይቅርታ በጠይቃት ያንሳታል እንጂ አይበዛባትም ብሏል። ወንድምሽ ከወንድም ጋር ስጋ ገማ ተብሎ ተቆርጦ አይጣልም። ወንድምሽ ነው። አንድ ነገር ሆነ ብትባይ ጨርቅሽን ጥለሽ የምትሄጂው አንቺ ነሽ ልደርሽ። ስለዚህ ከወንድምሽ ጋር ባትደራረሱም በዲስታንስም ቢሆን ይቅር ለእግዚአብሔር ተባባሉ። ከሊና ጋር እንዳልሽው በዱቤ የተሰራችውን ሰውነቷን ይዛ እየዞረች ገንዘብሽን መቀበል አለብሽ። በጣሊያን ሀገር ተሰምቶ የማይታወቅ ማፊያ ማለት ይሄ ነው። በዱቤ ተሰርቶ በዱቤ እኔ አይቻል አቅም በዱቤ ለንደን ሀገር ካለ ጠይቃለሁ። ዱቤ ይሄ እኮ በጣም እኮ ሰርፕራይዝ የሚያደርግ ይኸው ሳምንትም ሙሉ ጓደኛ ማቾች እየተደዋወሉ ቅዳሜና ሁሉ ጉድ ሰው ሁሉ ጉዱን አውጥቶ ሊጨርሰው አልቻለም። ለምን ተሰምቶ አይታወቅማ። የጣሊያን ዶክተር አበሻ ቢሆን እሺ፣ የጣሊያን ዶክተር ተሰርቶ ስልክ የሚዘጋ ይሄ እኮ ሰርፕራይዝ የሆነው ሰው ይሄ ሁሉ ተጨማምሮ እኮ ነው። የሀጂ ስለተወራ አይደለም። ብዙ ሀብታሞች ቱርክን ሞልተውት ኢትዮጵያ ውስጥ ብራንች እስኪከፍቱ ድረስ የኢትዮጵያ ሼባዎች እንዳለ ሸቀጣቸውን ሲያዝረዝሙ ነው የሚውሉት ተብሏል። እኛ አሁን ይሄ እሱ ስላመነ እንደው እውነት አለ ወይ የሚለውን ስላረጋገጠልን እንጂ ቱርክን የሞሉት እኮ ወንዶች ናቸው። ስለዚህ ከወንድምሽ ጋር እሱም አንቺም የተደራረጋችሁትን ይቅር ለእግዚአብሔር ተባብላችሁ ከሊና ጋር ጂጂክያ ሳትወስደው ሶፊዬ ወይዬ እንዴት ነሽ?
ሆናለሽ ማማ ከረጅም ጊዜ በኋላ ነው ያየሁት። አርግለት ሽር አርግለት ይምጣ ይተረክናት እናቱ ልጅ። አይ እኔ አንድ ጥያቄ በአጭር ጥያቄ ብቻ ብዬ ልውረድ። ነገሩ ያው የታወቀ ነው። ነገሩን እኔ እንደሚመስለኝ ልጅቷ በብር ነው የተጣሉት፣ በገንዘብ ነው። በቃ በገንዘብ ሲጣሉ በጓደኛዋ ምክንያት ያው እሷም ስላለችበት ይኸው በሚያሻሽጡት ነገር ሲጣሉ እንዲያርገን እንክሰሰው ብለው እሷንም በቃ ተባበሪም ብለው ያቀናበሩ ግሩፕ አለ እዚህ ላይ እንዳያችሁት። ከዛ ከአሞራው ጀምሮ አብረው ተነጋግረው ሰላም ምናምንም ይባሉት አብረው ተነጋግረው ያመጡት ነው የሚመስለኝ ልጁን እንትን ለማለት በቃ እሷንም የግድ ያስገድዷታል። ካልሆነ ትከፍያለሽ ይሏታል። ሰው በዛ በሮሌክሱ ምናምን ነው ዋናው መሰረት እሱ ነው። ሰው የኮፒ ፎቶ ተደርጎ ምናምን ፌክ ተደርጎ ምናምን በደንብ ተቀናጅቶ መጣ። በጣም የታወቁ ናቸው ደግሞ በዚህ እነሱ። እኔ እሱ ላይ ነው በቃ ኮንክሉድ የማደርገው። ዋናው አላማው ይሄ ነው። ልጁን በህግም መጠየቅ አይችሉም፣ ምክንያቱም ከሁሉም የተሰረቀ ምናምን ስላለበት ስለማይችሉ ስሙን በዚህ ጋር እናጋፍተው አንቺ ተባበሪን ተብላለች ሚስትየዋም ይቺ ፎቶ አይወጣው ምክንያቱም እሷም ስላለችበት በእሷ በኩል ስላገኙት ነገር አሁን ይሄ ነገር ተጭነዋታል። ምን ማድረግ አችልም። አብረሽ ተባበሪ ፎቶ እንዲያርገን እንሰራለን ተባበሩ። አሜሪካም ያሉት እዛም ያሉት ተባበሩና ይሄን ነገር አቀናብራ መጣ። አንደኛ ናቸው እነዚህ ሰዎች ባይዘወይ በጣም በቅንብር አንደኛ ናቸው። በጣም ነው የማደንቃቸው። ኃይለኛ ማፊያ ናቸውና ነገሩ ዋናው እሱ ነው። የልጅቷ መመታት አይደለም ምናምን በቃ ተቀነባብሮ ነው የመጣው። ፎቶ ምናምኑ ፌክ ነው። እንደውም አንዱ ፎቶ የድሮ ሶሻል ሚዲያ ላይ ያየሁት ፎቶ ነው። ፎቶ አይቻለሁ። አንዱ ፎቶ ሚዲያ ላይ ከአሁን በፊት ያየሁት የሆነች የተመታች ልጅ ፎቶ ነው። ምን እንደሆነ ረሳሁት እንጂና ተንኮሉ እሱ ነው። ግን ፍርድ ቤቱ ደግሞ እንትና ቢሆን ሀቢባ የአረብ ሀገሩን ነው የምታውቀው የሚመስለኝና በዩሮፒያን ስታንዳርድ ሮሚም ስትል ነበር ወይ ሮማን ቤት ብታረጉት ሎሬክስ ሰዓት ራሱ በ100 ሺህ የሚሸጥ ሀቢባ ሰምታ አታውቅም። ሳራ ልጠይቃት። ሳራ ሮሌክሱ ወይ ኖት 100 ሺህ ነው። ይኸውልሽ እዚህ ጋር ልንገርሽ አንድ ነገር ቲና የሚውታል ድምፅ ያስተጋባል። ልንገርሽ ስለ ሮሌክሱ እሱ የሚሰራቸው ቢዝነሶች አሉ፣ ስራ ማለት ነው። የሚሰራቸው ቢዝነሶች ስራዎች አሉ። ያው የሚሰራው የቢዝነስ ስራ በህጋዊ እንትን ነው የሚሰራው። ግን መክሰስ አትችይ፣ መጠየቅ አትችይ። ብድር ከባንክ ምናምን ይሄ ኤሮፓን አላን እንደዚህ እነሱ የኖረበት ሀገር ስዊድን ማለት ነው። ብሩን ለማውጣት ሰዓት በሰዓት ነው የሚይዘው። ሰዓቱ በስነ ስርዓት የተሰረቀ ሳይሆን በስነ ስርዓት ገንዘብ ወጥቶ በስነ ስርዓት የተገዛ ዶክሜንት ያለው እንደፈለገ መያዝ የሚችል በሱ ስም የተገዛ ነው ሰዓቱ። ቢዝነስ ይሰራልሻል፣ ከባንክ ይበደርልሻል። ለሱ የምትከፊውን ብር ሰዓት ነው አንቺ የምትገዢለት፣ ትከፊለታለሽ። በሱ ስም ሰዓቱ ይወጣል ማለት ነው። ሰዓቱ ይዘት የሚወጣው ሰዓት ትክክለኛ ሰዓት ነው። አብረን ብዙ ሰዓቶች ሸጠናል እዚህ ሮማ ሀገር በስነ ስርዓት በህግ ያልተሰረቀ ማለት ነው። ገባሽ? በስነ ናፖሊ እንዳይሆን ብዬ እኮ ነው። ናፖሊ ፎርጅድ ያመጣ አሁን እንደውም ሳስበው ይመስለኛል ማአት ሰዓቶች ሪል ሰዓቶች ይዞ አልነበረ ብር ምናምን አለው አይደለ? አሁን የሆነ ሰዓት በሱ ሰዓት መሰለኝ አቷላታል መሰለኝ እሷ ራሷና ሄዳ ስታስመረምረው ፌክ ነው። በሱም ተናዳም ሊሆን ይችላል። ፎርጅድ ናፖሊዎች በጣም ጎበዞች ናቸው። ታዲያ ሄዶ ናፖሊ አጅሬ እዚህ ደግሞ እንዳለ ማፊያዎቹ ጓደኞቹ ናቸው የናፖሊ ምናምን ሄዶ ከዛ ይዞ መጥቶ በሱ ሸውዷታል። ተሸውዳለች። በቃ እኔ ነግሬያታለሁ። ልጁ ሸዋሸዋ እንትን ነው፣ ተጠንቀቂ፣ አይጠቅምሽም፣ ከሱ ራቂ ብያታለሁ። ገባሽ? ሳርዬ ከዚህ በኋላ ተመልሳ ከሱ ጋር መሆን አይፈልጉም። ኦልሬዲ ጂጂ ኪያ አይኗን ጥላበታለች። ወደ ጀርመን ከሄደ በኋላ ማስመለስ አንችልም። አሁንም ወደፊት የምለው ይሄንን ነው። ተጠንቀቁ። ናኒዬ እኔ 50 ነው ያልኩት። የኔ ቆንጆ የኔ ፍቅር እኔ የለሁም። የኔ እናት እኔ አሁን ለማን ነው ከሶፊ ፍቅር ይዞታል። ጂጂን ትቶ
ወደ ጀርመን ከተወሰደ በኋላ እድሜ ለሳራ እህቱ አስተዋውቃለታለች። የው ሴቶች ጠቅላላ ማራማዊትም ዛሬ ሆዴን ፈታሁት ሲንግል ነኝ ብላ መታለች። ሴቶቹ እየፈለጉት ነው እንዴ? ኧረ ሶፊ ቻ አጠገብሽ ያለችው ከሷ ፍቅር ይዞታል እንዴ? ሳሪዬ አስቢው፣ ልጁ እኮ መጥቶ ከሄደ እኮ 3 ወር ሊሆነ ነው። አሁን ከሄደ በኋላ መጥቶ እዚህ ሚዲያ ላይ ማለት እንደውም እኔ ፍትህ ፈልጋ ሳይሆን በጣም በመሄዱ ተናዳ ፈልግ። እኔ ብዙ ነገር ነው ማስበው። ይቅርታ አድርጊልኝና ሶፊዬ፣ በብዙ መንገር ነው ይሄን ነገር የማየው፣ በብዙ ነገር ባባሽ። ሳሪዬ ይኸውልሽ የኔ ቆንጆ፣ እኔ ራሴ አላወኩም ነበረ። ሮማታለች መጣለሁ ሄዳለሁ፣ አቫካንስ ነው የምመጣበት። እኔ ልክ ሀቢባ ቤት አላየሁም። የመጀመሪያ የሁለተኛው ነው መሰለኝ ያየሁት። ከዛ እኔን ራሱ ስታብጠለጥለኝ በገንዘብ ነው ብር የምትገዛው ሳራ ማለት እንደዚህ ናት። እኔ ወዲህ ስለ ሳራ እኔ አላወራም፣ ስለኔ ወላሂ እኔ አላወራም። እኔን የሚያቀኝ የሮማዝ ወጥቶ ያወራ ምን አይነት ሰው እንደሆንኩ ምን አይነት ስነ ምግባር እንዳለኝ ገባሽ? መጥቶ ያወራ ስለኔ። እኔ አላወራም። እኔ እንደዚህ ነኝ ጥሩ ሰው ነኝ አልልሽም። ሮማ ያለ ሰው ያወራልኛል ለኔ ማለት ነው። ምን አይነት ስነ ምግባር ምን አይነት ሰው እንደሆንኩ ማለት ነው። እሷ እንደገለጸችኝ አይነት አውሬ ሰው አይደለሁም። እሷ እንደገለጸችኝ ጋንግስተር አይደለሁም። እሷ እንደገለጸችኝ በገንዘብ ሰው ምገዛ አይደለሁም። እኛ መጣናትና ወንድም ሮሚዬ የኔ እናት መጣ እውነት ወንድሞች ይታረቁ እንጂ እኔ ወደታለሁ። እኔ በጣም ወድሽ ሮሚዬ፣ ካስቀየምኩሽ ይቅርታ። ሶፊዬ ወዳችኋለሁ። ያስቀየምኳችሁ እንዳትወጪ ሳሪ ተረጋጊ። እንዴ ሳሪ ነው ሳራ ሳራ ፌክ ነሽ። አቲፓሴንሳ ፌክ ነሽ ማለት ነው። በዚህ እሺ ወንድም እንዳትወጪ ፕሊዝ። ሳሪ ለምን ወጣሽ ሳራ? ወንጣ ወንድምሽ ታሪክ ወንድምሽ ነው። እናትሽ ልጅ አባትሽ ልጅ ምን አስሮጣሽ? ቆይ ሼር ላድርግላት። ትመጣለች። ለምን ወጣሽ? አለው እንዴ ተይ እንጂ ታሪክ ቆይ ወርጄ ልደውልላትና ልንገራት እኔ። እሺ ይታረቁ። ለምን እሱ ይታረቁ? መታረቅ አለባቸው። እኛ የጣሊያኖች ካላስታረቅናችሁ ማን አባታችሁ ነው የሚያስታርቃችሁ? እኛ ነን የምናስታርቃችሁ። ነይ ግቢ። ሮሚ እኮ ብላለች የአውሮፓውን ለእኛ ተውልን ብላለች። አለ እንዴ ሮሚዬ? አዎ እንዴ ኧረ እኛ ነን የምናስታርቃቸው። ወዴት አሁን እኮ እሱ መጣ አበባ እየጣለልኝ ነበረ። ወዴት ይታረቁ እነሱ በቃ ምንም ሳትባባሉ። እህቴ አትቻለው ገብቷል ለካ ጀርላ ብሏል። እኔ ቤት ገብቷል። እሱ አይደለም አስወጩ። እሱ አይደለም። የት አለ? ወይኔ አንተ ፌኩን የገባው ኦሪጂናሉ አለኝ እኮ ኦሪጂናሉ ላይ ፌክ ምን ልታደርግልኝ ነው የመጣው? ይፈቅፍቅና የሚፈቀፍቅ ሳሪን አባረርክ በሉ። ለማንኛውም ሮምዬ ወይ አንቺ ቤት እናስታርቀዋለን ወይ እናስታርቃለን። አይ እናስታርቃለን። ምንም ፍቅር ሳራማ እንዴ መውጣት የለብሽም። ሳራ ትቀልጃለሽ አለ ዋ አንቺ ካወጣሽማ በጣም ወንድምሽ ነው፣ የእናትና አባትሽ ልጅ ነው። የሰው ልጅ ይሳሳታል፣ የሰው ልጅ ያጠፋል። አንቺም ብለሽዋል፣ እሱም ብሎሻል። በቃ አንድ ናችሁ። ስለዚህ አፉ ተባባሉ። አላዶር እንዴት ነህ? እኔ ልጄ ከነገ ጀምሮ እኔ ወደ ካርታዬ ልጄ ወደ ካርታዬ ነው የምገባው። እሺ ወደ ካርታዬ ጋይስዬ ላንሳ እንዴ አንድ አባላሳ አላቸው። እስቲ እነዚህ ሰዎች ምን ባላቸው ምንድነው ያባላቸው? ላንሳላቸው እንዴ አላዶርዬ እንዴት ነህ? ላንሳላቸው አምሮብሻል። ወርቅ ሆነሻል። እስቲ አንሽላችሁ በአዲሱ ካርታ በእነሱ ላውጣው ወይንስ እንደው በእነሱ ሶፊ ና ኩኩዬ ለቤተሰቦችም ላንሳ እንዴ አንድ አባ ጋይስ እስቲ አው ሶፊ በሉ ካርታን ለማንም ነገር አልጀመርኩበትም። ረመዳን ከሪም ብለናቸዋል። እንግዲህ
እንግዲህ ልንመጣ ነው እኛ ልጅ አሁን እስቲ ቆይ ወይ ጌታዬ ሆይ አንድ አባ ላንሳላቸው እንዴ ጋይስ አንሽላቸው የታባቱ ይለይላቸው እንደ እንትና ማነው ስሟ ታታ እኛ ልጅ ወደ ስራችን ሶፊዬ ድሬ ኦኬ ምናልሽ ሶፊዬ ድሬ